በጎንም እኮ ይጠይቃል። በቃ በጣም ይቅርታ ነው እግርሽ ላይ ልውደቅ። እኔን መቀበል አልችልም። እኔ ከዚህ መጀመሪያ ከመጋባታችን በፊት ያለንን ነገር አንተ የመጀመሪያ እንደሆንክ የመጀመሪያ ጓደኛ እንደሆንክ ስነግር አዎ ለኔም የመጀመሪያ ጓደኛዬ ነሽ ብለኛ እኮ ነው። እዚህ ቤት ውስጥ በድብብቆሽ የተጀመረ ህይወት የለም። ግን በአካል ሳገኛ ልጁ በቃ እሱ ነው የሚመስለው። ኤቭሪቲንግ ይሄ ልጅ ከየትም መጥቶ ከፍቶት ቢመጣ እኔ አልችልም። በቃ ታሬንሽ ምን ላድርግሽ? ምን በቃ እናትህ ጋር ወሰደው ማዘር የአባት ፍቅር ማግኘት አለበት። እሺ በይ። አረ በቃ ተውኝ በእናታችሁ። አረ እሺ በይኝ እግርሽ ላይ ልውደቅ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነው። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ሰሞኑን እንግዲህ ኤሚ ፕራንክ እያደረገችኝ ነው። ከባድ ፕራንክ ነው ያደረገችኝ። ዛሬ ደግሞ እስቲ እኔ ምን ፕራንክ ላርጋት ብዬ አሰብኩኝና የሆነ ሐሳብ ይዘን መተናል ከኤልዱ ጋር ማለት ነውና ዛሬ ከባድ ፕራንክ ነው አይደል? አዎ፣ ብድር በምድር ይላል እና ባለፈው እውነት ለመናገር እርጉዝ ነኝ ምናምን ብላ የሰራችው ፕራንክ በጣም አስደንግጦኝ ነበረ። ከባድ ፕራንክ ነበር እውነት ለመናገር ለኔ ማለት ታይሙን ያልጠበቀ ነገር ነበረ ማለት የእውነት ቢሆን ለኛ ይከብደን ነበር ብዬ አስባለሁ። ግን ደግሞ አንደኛ ልጆቻችን ገና ናቸው። በዚህ ላይ እንደገና ተጨማሪ ሌላ ደግሞ መንታ አላለችም። ብዙዎቻችሁ ግን እንደው በጣም ደስ ብሏችሁ ነበረ። እናመሰግናለን። ብቻ ለኛ በጣም መልካም ማሰባችሁ ከምንም በላይ ደስ የሚል ነው። ዛሬ ግን ብድር በምድር ልመልስ እና ኤልዱ ታግዘኛለች። ኤልዱ ያው በማሟሟቅ ታግዘኛለች። ዛሬ የሚገርማችሁ ነገር ከድሮ ገርል ፍሬንዴ ወይም ኤክሴ ልጅ ነበረኝ እና እሱን ነገር ሳልነግራት ነው ከኤሚ ጋር ወደ ትዳር የገባ ነው ማለት ነው። እና ምንም ጓደኛም እንዳልነበረኝ ነው እሷ የምታውቀው። እሷ የነገርኳት እንደዚህ ነው እና የመጀመሪያ እሷ እንደሆነች ነው የምታውቀው። ግን ያው አሁን ሳላስበው ልጅ እንዳለኝ ምናምን ሰማሁኝ። በመሀል ላይ ልጁን ውሰድ ስትለኝ ነበረ። ግን ደግሞ እኔ ትዳሬን ልትበጠብጭ ነው እንዴ ምናምን እያልኩ እየገፋው ቆይቻለሁ። አሁን ግን ከአቅሜ በላይ ስለሆነ እቤት ይዤ እመጣለሁ ስላለች የግድ አስቀድሜ ለሚሄንን ጉዳይ ማማከር አለብኝ ወይ መናገር አለብኝ እና እንዴት እንደማደርግ አላቅም። ልጁን ደግሞ ወስደህ አሳድገው ነው ካሁን በኋላ እያለች ያለችው። 7 ዓመት ልጅ ነው እንግዲህ አሉ አልሽኝ። እንግዲህ የ7 ዓመት ልጅ ላሳድግ ነው እንግዲህ አሁን ሲመጣ አስቢው ከነማማ ጋር እዚህ ምን ሊፈጠር እንደሚችል ማለት ነው። እና ኤሚ ምን ትላለች የሚለውን አብረን እናያለን። ዛሬ እንግዲህ እናንጨረጭራታለን ማለት ነው። እና ግን በነገራችን ላይ ይሄን ሐሳብ እንዳነሳ ያደረገኝ አንዳንድ ሰዎች የባክስትሪያቸውን የኋላ ታሪካቸውን ይደብቁና ይገቡና ከገቡ በኋላ ብዙ ትዳራቸው ላይ የሚፈጠሩ ችግሮች ይኖራሉና ለእንደዛ አይነት ሰዎች ለማስተማር ነው። ደብቀው ነው የሚያገቡት። በተለይ በአረብ ሀገር ያላችሁ እህቶቻችን እንደዚህ የሚያደርጓችሁ ወንዶች አሉ። በጣም መጠንቀቅ አለባችሁ። እውነቴን ነው። እኔ በጣም ማውቀው እነሱ ደግሞ የሚገርምሽ ነገር ቅን ልብ ነው ያላቸው። በቃ ከዛ ሲመጡ ህይወት መጀመር ነው የሚፈልጉትና በተለያየ ሶሻል ሚዲያ ይገናኛሉ፣ በፌስቡክ ይገናኛሉ ምናምን። ከዛ ያሳምኗቸዋል። ከዛ እዚህ ገንዘባቸውን ሁሉ ልከው ቤት ሰርቼ ጠብቃሻለሁ እያለው ምናምን ገንዘባቸው ሁሉ ይበላል። ከዛ የሆነ ታይም ላይ ወይ ገብቶ ሊሆን ይችላል ወይ ሚስቱን ፈቶ ሊሆን ይችላል ያ ሰው፣ ወይም ደግሞ ኖሮትም ልክ እሷ መጣው ስል ስልክም ሊዘጋ ይችላል። እና እንደዚህ አይነት ነገሮች አሉ። ግን ከኛ ሐሳብ ጋር የሚሄደው ምንድነው እናንተን ደብቆ ወይ ሚስት ልጆች ኖሮት የለኝም ብሎ ከእናንተ ጋር ህይወት ይጀምርና ከተወሰነ ጊዜ በኋላ ልጆች እንዳለው ትሰማላችሁ፣ ሚስት እንደነበረ ትሰማላችሁ ምናምን በጣም ትጎዳላችሁ። እና ጥንቃቄ እንድታደርጉ ነው ያስተምራሉ ብዬ ስላሰብኩ ነው ይሄን ሐሳብ ይዤ የመጣሁት። ኤልዱ ደግሞ ጉዳዩን ከመጀመሪያ እንደሚያቅሰው ለምን አልነገርካትም እኔ እሷ የምታውቅ መስሎኝ ነበር ምናምን እያለች ታጋግላለች ማለት ነው። እኔ በማጋገል እንግዲህ ከዛም በኋላ በቃ ኤሚ የምትለውን እንሰማለን። ኤሚ ሰሞኑን እንግዲህ ያው ልጆቹም እሷም ቤተሰብ ጋር ናቸው። ትንሽ እዛ እረፍት ያርጉ ብለን ነው እኛ ወደዚያ የሰምናቸው እና በመሀል እኔና ኤልዱንን እየመጣን ያለ ነው ወደኛ ቤት። ዛሬ እንግዲህ ነይ ብለናታል።
እና የሆነ ቦታ እንሄዳለን ብለን ነይ ብለናታል እና እየመጣች እንደሆነ ነግራናለች። እንጠብቃታለን። ከዛ ስትመጣ እኔ እንግዲህ በጣም እንደተጨነቀ ሰው ሆነና እንዴት እንደምነግራት አላውቅም። አግዙኝ እኔንም ጨነቀኝ። አግዙኝ እንዴት እንደምነግራት ይሄን የሰባት ልጅ እንዴት አድርጌ እንደማሳድገው እና በቃ እሷ እንድታሳድግ ነው ሌላ ነገር አይደለም አይደል? የምትቀበል ይመስላል እንግዲህ ኤሚ የምትቀበል ይመስለኛል። ግን ያው አላውቅም እሷ ማለት ምናልባት እንግዲህ ከዚህም ፊት ስላልነገርኳት ምንም ሪሌሽን እንዳሌለኝ ስለሆነ የምታውቀው ምናልባት ሁኔታው ሊያበሳጫት ይችላል ምናምን አላውቅም። ብቻ እንዴት እንደሚሆን አላውቅም። ከተጣላንም እንግዲህ ችግር ነው። ትዳሬንም ላጣ ነው እንዲያሳብ ያው ከሷ ካረገችኝ አይበልጥም። ኧረ አይገናኝም እንዴ ምን ችግር አለ? ልጅ ነው የመጣው ያኔ መንታ ልጅ በቃ ልጅ ነው የሚበዛው። አሁን እኮ ልጅ በልጅ ሆነ ቤቱ ዴኬር ሆነ ማለት ነው። ዴኬር ሆነ ልጁስ የሰባቱ ሲመጣ ሁለት ሲመጡ በቃ ልጅ። ስለዚህ ቤተሰቦች ኤሚን እንጠብቃት። እየመጣች ነው ደርሻለሁ ብላለች። እስከምትመጣው ከኛ ጋር ሁኑ እንዳትሄዱ ማለት ነው። እስከመጨረሻው ከኛ ጋር ሁኑ። አቤት ይግቡ። ተመችቷችኋል? ባዶ ቤት ቪዲዮ እየሰራችሁ መጣ እንዴ? እንዴት ናችሁ? ሰላም ነው። እንዴት ነህ? ምን ነው? ሰላም ነው። አይ ሰላም ተቆርቆራል። አምሮብሻል። ቴንክ ዩ። እየሰራችሁ እንዴት ነሽ? እንዴት ናችሁ? ጣልቃ አልገባሁማ። እየሰራችሁ ደግሞ ገባ። ምን ነው? አይ ምንም አይሆን ነገር ልነግርሽ ፈልጌ። ምንድን ነው? ያው የሆነ ነገር ላማክርሽ ፈልጌ ነበርና ምንድን ነው እንደዚህ መስደም የሚያርበተበታል? አይ ወይ በጣም ኦቨር ነው የተጨነቀው። አዎ የደበኩሽ ነገር ነበር። እሱን ልነግርሽ ፈልጌ ነው። እስከዛሬ ያልነገርኩሽ ማለት ምን አዲስ ነገር እኔ የማላውቀው ለመናገር ተጨነቄ ስለነበረ በቃ ግን ዛሬ በቃ ከባድ ነገር ስለሆነ በቃ ምንም አማራጭ የለኝም ከመናገር ውጭ ማለት ነው። ምንድን ነው ማለት መደባበቅ ነገር አለ እንዴ? ከኤልዱ ጋር ብዙ አወራን። ያው በንግግር ነገሮችን ለመፍታት ቢያንስ በሚል ሀሳብ ነው። ብቻችሁን ስትሆኑ ችግር መጣ እንዴ? አይ ጀጅንስ ነው አይደለም ችግር የመጣው የቆየ ነው። ግን የዛሬ የመጣ ሳይሆን የቆየ ነው ማለት ያው እኔም በወቅቱ እንደዚህ ያለ ነገር ይፈጠራል ብዬ አስቤ አይደለም። ግን ያስጨነቃችሁ ነው ምንድን ነው? በጣም ስለጨነቀው ከዚህ ፊት እኔና አንቺ ስንገናኝ ምንም ጓደኛ እንዳልነበረኝ ከአንቺ ፊት ነግሬሽ ነበር። አዎ ግን እሱ ነገር ውሸት ነበረና ማለት ለአጭር ጊዜ ሆነሽ ጓደኛ ነበረኝ። ለአጭር ጊዜ ማለት ነው። ምንድን ነው ለአጭር ጊዜ ማለት? ያን ያህል ረጅም ጊዜ አብረን አልቆየንም። ታዲያ እሱስ ቢሆን መደበቅ ነበረበት? አይ እኔ በጣም እንትን ያለው አይመስለኝም መሰለኝም። ያን ያህል አብረን እንትን ያለው ወዲያው ስለተለያየን እኛ እኮ ከመቃባታችን በፊት ያላወራናቸው ነገሮች አልነበሩም ማለት? አውርተን ነበረ። ግን በቃ እኔ ደግሞ እንደዚህ አይነት ነገር ይመጣል ብዬ አላሰብኩም። ግን አሁን እሱ አይደለም ዋናው ነገር ማለት ነው። እና ከቅርብ ጊዜ ወዲህ የሆነ ስልክ በጣም እየተደወለ በጣም ያስቸግረኝ ነበርና እሺ ልጅ እንዳለኝ ምናምን ነገር ትነግረኝ ነበር ለረጅም ጊዜ ማለት ነው። እና እየቀለደች ምናምን መስሎኝ እየቀለድክ ነው? ሰውን እየደወለ ዝም ብሎ ለእኔ ለመረበሽ ነው እያልኩ ነበር። እየቀለድክ መሆን አለበት። እየቀለድኩ አይደለም። ኤልዱም አይ ኖ እየቀለድ አይደለም። አይ ኤልዱም አግኝታት ነበር እና እየቀለድኩ አይደለም። ለምን ትዳሩን ተጠብጫለሽ ብላት ነበር። እና ግን በዛን ጊዜ እንደዚህ ያለ ነገር ይፈጠራል የሚል ሀሳቡም አልነበረኝም። ግን እንዴት ነው የማይኖር ልጅ የሚያውቅ እንዴ? እኔ ከዚህ መጀመሪያ ከመጋባታችን በፊት ያለንን ነገር አንተ የመጀመሪያ እንደሆንክ የመጀመሪያ ጓደኛ እንደሆንክ ስነግር አዎ ለኔም የመጀመሪያ ጓደኛዬ ነሽ ብለኛ እኮ ነው። አዎ እንደዛ ነው አይደለም እንዴ?
እኔ ደግሞ እንደዚህ ያለ ነገር ለምን አጭር ጊዜ ስለነበረን ለአጭር ጊዜ ነበር ጓደኝነታችንና እሺ ጓደኝነቱ ልጁስ እንኳን የሚባል አልነበረም። እኔ በዛን ጊዜ ተፈጥሮ ብዬ የማላሰብኩ ነበር ማለት ግን በቃ ከቅርብ ጊዜ በኋላ ነው አሁን በቅርብ ነው እንደዚህ ያለ ነገሮች ስልክ እየተደወለ እንደዚህ እየተነገረኝ ያለውና በቃ እንዴት ምን ብዬ ልንገርሽ በቃ ግን አሁን የመጨረሻ ጫፍ ላይ ስለደረሰ ነው ዛሬም ልነግርሽ የወሰንኩትና ይሄን ላንቺ ላለመናገር ለረጅም ጊዜ ብቻዬን ለኔ ይሄ አንድ ነገር ልንገር ያውነት ነው ነገር ላንቺ አይ ቀልድ አይደለም ይሄ ቀልድ ነው ለምን እንደው ታውቃለህ እዚህ ቤት ውስጥ በድብብቆሽ የተጀመረ ህይወት የለም ቀልድ ከሆነ እሷ ትንገርሽ ቀልድ አይደለም እኔ አሁን በቃ ልፈነዳ ነው በጣም ስለጨነቀው ነው እኔ አሁን በቃ ካቀኝ በላይ ነገሮች ካቀኝ በላይ ስለሆነ ይሄን ነገር በቃ ለመናገር እንትን ያልኩት እኔ እኮ ሳር ቅጠል የምናወራ ሰዎች ነን ምንድነው ይሄን የሚያክል ልጅ የሚያክል ነገር ነው ከኔ የሚደበቀው እኔ አላቅም ነበር በቃ እኔም አላቅም ነበር ይሄ ነገር መፈጠሩ እኔም አላቅም ነበር አላቅም ነበር ማለት ምን ማለት ነው እንደዚህ ያለ ነገር ሊፈጠር ችሎ ሊሆን ይችላል ማለት እንደነግሮኛል እኔ አውቃለሁ ኦፍ ኮርስ ረጅም ጊዜ ነው ነግሮኛልና አግኝቻታለሁ እሷንም አግኝቻታለሁ ልጁንም ይዛ መጣው ነው ያገኛት ማለት አላመንኩም ነበር የታይ ትዳሩን አትበጥብጪ ወንድሜን ትዳሩ አትበጥብጪ ነው ለማለት በቃ በስልክ ትደውልኛለች ለኔምና ግን በአካል አገኘው በአካል ሳገኘ ልጁ በቃ እሱ ነው የሚመስለው እና በጣም ነው የደነገጥኩት ጭራሽ እሱ ነው የሚመስለው እና አላቅም በጣም ጨንቆታልና እኔ እኮ አሁን ይሄ ይላችሁ ለመቀበልም ለኔ ከባድ ነው ያ ጥፋቱ ያንተ ነው ወይስ የመጀመሪያ አሁን በጣም ይቅርታ አጥፍቻለሁ ነው በቃ በጣም ይቅርታ ታሪክልኝ ይሄ እኮ ሲምፕል ነገር አይደለም ልጅ የሚያክል ነገር እኮ ነው አለኝ እያልከለው አየትናንተና ሪሌሽን ነበረኝ እንኳን ብትኖሮ በቃ ስለዋሾሽ በጣም ይቅርታ ግን በቃ ምክንያቱም እኔ እንደዚህ ያለ ነገር ዛሬ ላይ መጥቶ ነው ነገር ይፈጠራል ብዬ አላስብኩም ነው እንዴት አታስኔ እኮ ጠይቄያለሁ እኔ ማስጨንቅ ሰው ብሆን ኦፍ ኮርስ ልክ ነህ ኦር ይሄ ነገር እኔ ለኔ ከነገርከኝ እኔ ተውሃለሁ እኔ እንዴ በጎንም እኮ ይጠይቃል በቃ በጣም ይቅርታ እኔ እግርሽ ላይ ልውደቅ እኔ መቀበል አልችልም በእናትሽ ይቅርታ አድርጊልኝ እኔ እኔ በፍጹም ይቅርታ ማድረግ አለብሽ ይቅርታ አድርጊልኝ በቃ ይቅርታውን ተቀብያለሁ ግን ልጅ እኮ ጸጋ በቃ ተቀበዩ እንዴ እኔ እኮ ልጁ አይደለም መዋሸቴ እኮ ነው ልክ ነሽ እሱ አንተ ነህ ጥፋተኛ በርግጥ በዛ ሰዓት ሪሌሽንሺፕ የለኝም እኔ ካንቺ ልጅ አፍርታ ልጆች እያሳደግን ያለና ምንድነው የጻን ጨዋታ የምታረጉት የጻን ጨዋታ አይደለም አሁን ይኸውልሽ ልጅቷ እሷ ከዚህ ልትሄድ ነው ልጁ የትም ሊሆን አይችልም አስበሽዋል ምን ማለት ነው ተረጋጊ አንቺን ተረጋጊ ግን አንተ በጣም ያጠፋው መጀመሪያ አለመናገር መዋሸት ነው ገብቷል መዋሸት አልነበረብህ ሰው ህይወት ላይ የምጠላው ነገር እየቀለዳችሁ ሆነ እውነቱን ተናገሩ እንደዚህ አይነት ቀልድ አለ የተንበረከከ እየጠየቀሽ ይቅርታ እየጠየቀሽ ነው በዛ ላይ ደግሞ ልጁኛ ጋር መምጣት አለበት ግዴታ ነው የት ነው የሚመጣው ቤት ነው እዚህ ወስዳ አሳድገው በቃ እኔ ከዚህ በኋላ የለውም ነው እያለችው በቃ አሁን ግዴታ ስለሆነበት ነው እኔ ምን ላርጋሽ አልጥለው ምን ላርግሽ አንተ እስቲ አስበው ይሄ ልጅ አሁን ቢመጣ እኔን እናቱ ብሎ ይቀበለኛል ታዲያ ምን ላርጋ አሁን ምን ላርጋ አልጥለው ምን ላርገው ልጣለው እሺ አሁን በቃ እኔ የለሁም ማለት ነው እኔ ይላችሁ እኔ አሁን ምንም ማሰብ አልፈልግም ማለት ማሰብ አልችልም ግን እኔ አንድ የመጨረሻ የምናገረው ነገር እየቀለዳችሁ ከሆነ ወይ እውነታችሁን ከሆነ ግን ምንድነው የምንቀልደው በእንደዚህ አይነት ነገር በቃ እኔ ባለበት መርዳት ነው በቃ እኔ ባለበት ማጋው ነው ይረዳል እሷ እኮ ከሀገር ልወጣ ነው ማጋው ነው ማሳደግ አልቻልኩም ከዚህ በላይ ማሳደግ አልችልም ነው በቃ ማዘርጋም ቢሆን ሂድ ማድረግ ያለብኝን ፋይናንሻል ነገር ከዚህ እናርግ እንጂ እኔ ይሄንን አክሰፕት አላደርግም ምክንያቱም አንደኛ ልጁም ደስተኛ አይሆንም እኔም መጨነቅ አልፈልግም ልጁ ማለት ነው ከእህትና ከወንድሞቹ ጋር ማደግ አለበት በቃ እህትነት ወንድምነታቸው የትም አይሄድበት የአባት ፍቅር ሳያገኝ 7 ዓመት አደገ እህት ወንድም የለውም ብቸኛ ነው ልጁ በዛ ላይ ፋይናንሻሊ ምን ያልቻልኩ በቃ አሉ እኮ ፋይናንሻል መርዳት በቃ ማዘራና በቃ ማዘር የአባት ፍቅር ማግኘት አለበት እንጂ ይቅልሽ ነው ኤሉ በደንብ ንገራት ፈናሽ ምንድነው ለጨነሽ ልጅ መጥቶ እዚህ ቤት ደስተኛ ነን እኔ እንደናት ይቀበለኛል አንቺ አሁን ስላልወለድሽ ፊልም ባይገባሽም የኔ ልጆች አክሰፕት እንደማይያደርጋሉ ማለት ነው ጥሩ እናት ኮንሽለት ምን ችግር አለ አንቺ አክሰፕት ካደረግሽው እሱ አንቺ እናቴ ብሎ መቀበል ኢቭን እንኳን እናቴ እንኳን ባይ እኔ እጨነቃለሁ እኔ አልችልም ኤቭሪቲንግ ይሄ ልጅ ከየትም መጥቶ ከፍቶት ቢመጣ እኔ በቃ እኔ አልችልም በቃ ታዲያ እሺ ምን ላድርግሽ ምን ልሆንሽ በቃ እናቴ ጋር ወሰደው እዛ ይሁን እዛ መሄድ እሳቸው ልጅ አይጠግቡም አይደል እስ ብሎች ያሳድጋሉ እዛ መሄድ እኔ ግዛት የለማ አሁን እዛ አንደኛ እሷም አታውቅም
እሷ ማታውቅም። ሲቀጥል ማን ያግዛታል? ነገራቸው ብዬ ነው። እስከ መቼ ልትደብቁት ነው ታዲያ? ልጆች አባ ስታስቀምጡት ምን አይነት አንተ ግን ከየት ያመጣኝ እንጂ እንዴ! በጣም ግን ከባድ ሰው ይኸውልሽ ውዴ፣ አንቺ አሁን በጣም የሚያበሳጭሽ ፓርት መደበቁ ነው አይደል? በቃ ሶሪ ሰው ነው ሰው ደግሞ ይኸውልሽ፣ እኔ በጣም ከባድ ሆኜ ለሱ ግልጽ ያልሆንኩ ሰው በሆነ እኮ ምንም አይደለም። ኦር ለኔም ደግሞ ግልጽ ህይወታችን ማናወራ ሰዎች ብንሆን ችግር የለውም። ተረተሽኛል አይደል? አንቺም ነገር ህይወትሽ ላይ ቢሆን አክሰፕት ማታረጊ ነገር ከባድ ነው አውቃለሁኝ። ግን ደግሞ አሁን ይኸውልሽ ልጅ አድጓል። እኔ ይኸውልሽ ይሄ ልጅ መጥቶ አንድ ነገር ልንገራችሁ፣ እኔ አልቀበልም። ለምን ካላችሁኝ እኔ ይሄ ልጅ ያደገበት አስተዳደግ ሌላ ነው። እኔ ልጆቼን ለማሳደግ ደፋ ቀና የምልበት መንገድ ሌላ ነው። ተረዳችሁኝ አይደል? እኔ ይሄን ሁሉ ደግሞ ዋጋ ከፍዬ እነሱ ህፃኖቹ ህፃን ናቸው። ማማ አድጋለች፣ የራሷን ከለር ይዛ እያደገች ነው። ስለዚህ እኔ ከሌላ ምን ችግር አለው? ገና የ7 ዓመት ልጅ ነው። አሁን እኮ አመሳስሎ ማሳደግ ይቻላል። ምን ችግር አለው? የ7 ዓመት ልጅ ነው፣ ብዙ ነገር ያውቃል፣ በደንብ አድጓል እኮ። ታዲያ አሁን እኮ ወንድም እህቶቹን ምናምን ነገር ማግኘት እኮ ለሱ ደስ በቃ ይምጣ፣ እንደ ወንድም ደህት ይጠይቃቸው። በቃ እንዴ እየቀለዳችሁ ነው እናንተ እንዴ? ምን አይተቀልዱ? አሁን እኮ ማለት ነው ልጁ በቃ እናትየዋ በቃ ፋይናንሻሊ ከሆነ የተቸገረችው ባለችበት እርዳት ልጅ እሷ ከሀገር ብትወጣ ነው እና ልጁን ተቀበለኝ ያለችኝ። ምክንያቱም ወደ ህግ ብትሄድ ምንም እንትን ማለት ስለምትችል ማለት ነው መጠየቅ ትችላለች። ምክንያቱም ዲኤንኤ ተሚመርመር ነው ይባለው። ምንም መካድ አልችልም። ደግሞ ምንም ዲኤንኤ ራሱ አያስፈልገውም። መልክ ራሱ አንተ ነው የሚመስለው። ስለዚህ አሁን እሷ አንቺ እንኳን አትተነፍሽም ቀስ ብለሽ ለነገሩ እሱ ያላወራው አንቺ እንዴት ታወሪያለሽ? እሱ በጣም የፈራውን ነገር እንዴት ነው የማወራው? በቃ እኔ ይላችሁ ወይኔ አንተ ግን ከባድ ሰው ነህ። በቃ ይፈጠራል እኮ እንደዚህ ያለ ነገር እኮ ማለት ተረጅኛ አንቺ። ከዚህ በኋላ እንግዲህ ያው ስልሽ ያው ሌላ ያዋሽሽ ነገር የለም። ይሄንንም አንቺ ላለማጣት በቃ ከዚህ በኋላ እንደነገረኝ ከሆነ ይኸውልሽ አንቺን ላለማጣት አንቺ ማለት ልጅ የሚያክል ነገር ይኸውልሽ ልጅ የሚያክል ነገር ተደባብቀሽ የምትኖሪ ከሆነ ገና ነገ ደግሞ የሚመዘዝ ብዙ ጣጣ ነው። በጣም ነው ማዝነው እኔ እናንተ መሀል ማለት ነው። እንዴ እፍ የሚባል ልዩነት ያለ ይሄ ነው መብት የምትይው ነገር ንገረኝ እስኪ። እንዴ ላድርግሽ? መፍትሄው አባትነትን ካድ አይደለም። ልጅ ከሆነ ልጅ ነው። ይሄ ማንነት ነው፣ ተፈጥሮ ነው። ተቀበል። እኔ ጋር ግን አይደለም የሚመጣው። በቃ ምን ችግር አለው? ሰው እኮ ከጎዳና ማስቶ ያሳድግልን። አንቺ እኔ ልጅ አታሳድግኝ? እኔ ያላቅ በቃ እኔ ተወኝ በእናታችሁ። እሺ ተረጋጊና እስኪ ለማሰብ ሞክሪ። ልጅሽ እኮ ማለት ነው ባቶ ልጅ እንኳን እኮ የባለቤትሽ ልጅሽ ነው እንዴ? እኔ ጠይቄያለሁ አይሉ ከዚህ በፊት እኮ እኔ ጠይቄ ከመጋባታችን በፊት ካለ እኔ እኮ ከመጋባታችን በፊት ቢሆን እኔ ስገባ አብሮኝ ቢገባ እኮ ደስተኛ ልጅ እኮ እንዳለው መጀመሪያ አያውቅም እሱ የገባ ገባሽ። ስለዚህ ሌላ መማታቃቸው ስለሚኖሩ ስንቱን ተቀብዬ እሺ በይ በእናትሽ እሺ በይ። ኧረ በቃ ተውኝ በእናታችሁ። ኧረ እሺ በይኝ ግርሳሪ ውደቅ። ምንድነው ለቀቀኝ በእናትህ። እንዴ ልጅ ጸጋ ነው ተቀበይ። ምንድነው ጸጋዬ ነው ተቀበይ? ኧረ በእናታችሁ አትቀልዱ እናንተ። እንደዚህ አይነት ቀልድ አይቀልድም። የሰባት ዓመት ልጅ አግኝተሽ ነው ያግዝሻል? ምንድነው የ7 ዓመት ልጅ ቡና ያፈላል፣ ውሃ ይቀዳል። ከባድ ፀሐይ ነው የምር ደክሞ ላርፍ ነው የመጣሁት። በድካሜ ላይ ድካም ነው ጀመረችው። ይኸውልሽ የ7 ዓመት ልጅ ውሃ ይቀዳል፣ ቡና ያፈላል። አግኝታ ነው ማለት አገኛለሁ የምር እንዴ? አግኝታ ነው ለትናንሾቹ እኮ ሲያጫውታል ሲያድግ ማማ ራሱ ትልቅ ወንድም አግኝታ አስቢ። አግኝታችኛል ባይዜ ሳክ በጣም ያናደዳት አለመናገር ነው ማለት አለመናገሩ። አዎ እኔ የምር ሁሌም ደግሞ ያውቃል በጣም ሴንሲቲቭ ፓርቲ ላይ ነኝ። እንኳንም የሌለኝ አታሳድግልኝም ነበር ኖ ጠይቄያለሁ። መጀመሪያ ፋክቱም እኮ እሱ ነው ያውቃል እኮ እና አረ መካድ እኮ በጣም ያስጠላል። ቤተሰቦች አገኘኋት አይደለ? ተገኝታለች። ባለፈው ተበልቼ ነበር፣ አሁን አገኘኋት። ብድሩን መልሷል። ብድሩን የማይመልስ አይወለድ። አይወለድ የ7 ዓመት ልጅም ቢሆን